ሩሲያ እጅግ ተፈሪና ኃያል ያደረጋት የኒውክሌር የጦር መሳሪያዎቿን ከዛሬ 75 ዓመት በፊት ከአሜሪካ ሰርቃ እንደሰራች ታውቃላችሁ? ካላወቃችሁ ዛሬ ታሪኩን ባጭሩ ልንገራችሁ። ጊዜው 1942 ነው። ወቅቱ ደግሞ የሁለተኛው የዓለም ጦርነት የተቀጣጠለበት ሰዓት ነው። ታዲያ ከጦርነቱ በብዙ ሺህ ኪሎ ሜትሮች ርቃ የምትገኘው አሜሪካን በሚስጥር ያሏትን ሳይንቲስቶች ሰብስባ በኒው ሜክሲኮ በረሃዎች ውስጥ የአቶሚክ ቦምብ ሙከራ እያደረገችበት ያለች ሰዓት ነው። ይህ ሚስጥራዊ ፕሮጀክትም ማንሃታን ፕሮጀክት ተብሎ ሚስጥራዊ ስምም ወጣለት። በዛኛው ወገን አትላንቲክን ተሻግሮ የምትገኘው የያኔዋ ሶቪየት ህብረት መንግስት በ1943 ክላውስ ከተባለ ጀርመናዊና በማንሃታን ፕሮጀክት ላይ እየተሳተፈ ከሚገኝ ሳይንቲስት ስለ ሚስጥራዊ ፕሮጀክት ብዙ መረጃን ያገኛል። በወቅቱ የሶቪየቱ መሪ የነበረው ጆሴፍ ስታሊን ኤንኬቪዲ እና ጂአርዩ የተባሉ የሶቪየት የውጭ የስለላ መስሪያ ቤቶች ስለ ሚስጥራዊ ፕሮጀክት መረጃዎችን እንዲሰበስቡ ትዕዛዝ ይሰጣል። ይህ ሚስጥራዊ ስራም ኢኖርመስ ተብሎ ቅጽል ስምም ይሰጠዋል። የሶቪየት ሰላዮች በመጀመሪያ ጁሊስ እና ኤተል ሮዘንበርግ የተባሉ አሜሪካውያን ባልና ሚስቶችን ለዚሁ ዓላማ ይመለምሏቸዋል። ጁሊስ በሙያው ኢንጂነር ሲሆን ቀንደኛ የኮሚኒስት ደጋፊና አባል ነው። ባለቤቱ የኤተል ወንድምን የሆነውን ዴቪድ ግሪንግላስን ወደ ሚስጥራዊ ማህበር ያስገባዋል። ዴቪድ በማንሃታን ፕሮጀክት ላይ የማሽን ኦፕሬተር ሆኖ የሚሰራ ሲሆን ወደ ሚስጥራዊ ማህበር ከገባ በኋላ በማንሃታን ፕሮጀክት ላይ የተሰሩ የአቶሚክ ቦምብ ዲዛይኖችን ቅርጻቸውን፣ መጠናቸውን በእጁ እየሳለና እየነደፈ ለእህቱ ወንድም ማቀበል ይጀምራል። ጁሊስም የተቀበላቸውን ዲዛይኖች እና ልዩ ልዩ መረጃዎች ሄሪ ጎልድ ለተባለው ሚስጥራዊ ኤጀንት ያቀብላል። ባለቤቱ ኤተል እነዚህ ሚስጥራዊ ስብሰባዎችና ቀጠሮች ደብዳቤ እየጻፈች ታመቻች ነበር። ጁሊስም ከሚስቱ ወንድም በተጨማሪ እነ ሩሶል ማክነት የተባለ የኒውክሌር ኢንጂነርን ጨምሮ ብዛት ያላቸው ሰዎችን ወደ ግሩፖቻቸው በማስገባት በአሜሪካ ታሪክ ትልቁ የተባለውን የሚስጥር አቀባይ ቡድን ይመራል። በ1945 አሜሪካ ትሪኒቲ የተሰኘውን የመጀመሪያዋን የኒውክሌር ሙከራዋን ታደርጋለች። ሙከራው ስኬታማ መሆኑ ታይቶ በዛው ዓመት ከአሜሪካ ጋር ጦርነት ላይ በነበረችው በጃፓን በሂሮሺማና ናጋዛኪ ከተሞቿ ላይ ቦምቦቹን ትጥላለች። በዚህ ወቅት ሩሲያዎቹ የራሳቸውን ሙከራ እያደረጉ ነበር። ከጥቂት ዓመታት በኋላ በኦገስት 29 1949 RDS-1 የተባለ አሜሪካ በጃፓን ላይ ከጣለችው ፋትማን ከተባለው ኒውክሌር ቦምብ ጋር ተመሳሳይ የሆነ ቦምብ በተሳካ ሁኔታ በሙከራ ታፈነዳለች። ይህም ለዓመታት ለቆየው ለስለላው ስራ ፍሬ መሆን ቻለ። ከሁለተኛው የዓለም ጦርነት መጠናቀቅ በኋላ አሜሪካ ቬኖና ፕሮጀክት በተሰኘ ኦፕሬሽን ሶቪየቶቹ ሲያደርጓቸው የነበሩትን ሚስጥራዊ ኮሙኒኬሽኖች ዲክሪፕት አድርጋ መመልከት ትጀምራለች። በዚህ ኦፕሬሽኗ ብዙ ሚስጥራዊ ቅጽል ስሞችን ታገኛለች። አብዛኛዎቹ ስሞች ባልና ሚስቶቹ ሰላዮቹን ጨምሮ አብረዋቸው የሰሩ ሰዎችን ለመጥራት ሩሲያዎቹ ሲጠቀሙባቸው የነበሩ ናቸው። ይህም ሊታወቅ የቻለው ኢጎር የተባለ ካናዳ ይኖር የነበረ ሩሲያዊ ሰላይ ከድቶ ሚስጥሩን ለአሜሪካ በመናገሩ ነበር። ከዚህ ቀጥሎ በመጀመሪያ ክላውስ በእንግሊዝ የደህንነት ሰዎች ይያዛል። እሱም ሄሪ ጎልድ ላይ ይጠቁማል። ሄሪ ጎልድ ተይዞ ምርመራ ሲደረግበት ዴቪድ ግሪንግላስ ላይ ይጠቁማል። ዴቪድን በቁጥጥር ስር ውሎ ምርመራ ሲደረግበት እህቱና ባለቤቷ ላይ ይጠቁማል። በዚህ ጊዜ የግሩፑ ሞተርና ዋና አንቀሳቃሽ የነበሩት ጁሊስ እና ኤተል ሮዘንበርግ ይያዛሉ። በወቅቱ የጥንዶቹ መያዝ በአሜሪካ ውስጥ አነጋጋሪ ዜና ሆነ። ጥንዶቹም ተይዘው በሀገር ክህደት ወንጀል ለፍርድ ይቀርባሉ። ፍርድ ቤቱም በሁለቱም ላይ የሞት ፍርድ ይፈርድባቸዋል። እነሱ ላይ ለጠቆመው ለዴቪድ 15 ዓመትም ተፈርዶበታል። እንዲሁም በእንግሊዝ ሀገር የተያዘው ክላውስ ደግሞ 14 ዓመት ተፈርዶበታል። የጥንዶቹን የሞት ፍርድ በሀገር ክህደት የመጀመሪያው ሲሆን ብዙዎችም ተቃውሞታል። በተለይ ባለቤቱ የኤተል ሚና ቀጠሮችን ከማመቻቸት ውጪ ስላልነበር ፍርዱ ዝቅ እንዲል ዓለም አቀፍ ጫና በአሜሪካ መንግስት ላይ ተደርጎ ነበር። ነገር ግን ለወደፊቱ ማስተማሪያ ይሆናል በሚል በኤሌክትሪክ ወንበር ላይ ተቀምጠው እንዲገደሉም ተደርጓል። ይህ ኦፕሬሽን ሩሲያ ለመስራት ዓመታት ሊፈጅባት ይችል የነበረውን የኒውክሌር ፕሮግራሟን በጥቂት ጊዜ ውስጥ እንድታጠናቅቅ አስችሏታል። ነገር ግን እነዚህ ጥንዶች ያደረጉት ነገር የዓለምን የኃይል ሚዛን ለአንዴና ለመጨረሻ ጊዜም እንዲቀየር አድርጎታል።